ነገራችን ላይ ልጅ ማለት ነው አቤት ያለው ደስታ፣ አቤት ያለው ሰላም። ኦኬ አቤት ልጅ ያለው ደስታ። እውነት ፈጣሪ ሲወዳችሁ በልጅ ነው የሚባርካችሁና ምንም ብትከፉ ብታጡ ቤታችሁ ቢጎል ቢሞላ ምንም ቢሆን ማለት ነው ልጅ ካለ ሁሉ ሙሉ ነው። በጣም አዝናችሁ ተከፍታችሁ ምን ብላችሁ ወደ ቤታችሁ ስትገቡ ልጆቻችሁ ሁሉ ነገር ነው የሚያስረሷችሁ። ሁሉ ነገር እርስት ታደርጉና ከነሱ ጋር መጫወት ትጀምራላችሁ። እግዚአብሔርን የምሬ ነው። በቃ ልጅ ካለ ምንም ቢከፋሽም ቢደላሽ ምንም ሁኚ ምን በልጅ ትጽናኛለሽ። በቃ ቢደላሽ ተንደላቀሽ ምናምንም ደግሞ ልጅ ከሌለ ነው ሙሉ አይሆንም። ከፈጣሪ ከመጣ ግን እግዚአብሔር ይመስገን ብሎ መቀበል ነው። ምክንያቱም እግዚአብሔር የሚወደውን ይፈትናል፣ ለሚወደው ደግሞ ልጅ ይሰጣል። ከዛ በተረፈ ግን አንዳንዶቻችሁ ምናምን እስቲ ቤቷችን ይሙላ፣ መጀመሪያ ቤት እንግዛ፣ መጀመሪያ መኪና እንግዛ፣ መጀመሪያ ገንዘብ ይኑረን፣ መጀመሪያ እንደዚህ ነው ውዴ። ኦኬ ሀብት ናት ልጅ ራሱ። እውነት እግዚአብሔርን ልጅ ሀብት ነው። ብር ኑሯችሁ ፎቅ ኑሯችሁ ገንዘብ ኑሯችሁ ልጅ ከሌለ ባዶ ገብቷችኋል። ስለዚህ አመስግናችሁ ማለት ነው። ልጅ ሲመጣ ሁሌ ተደሰቱ። ለምን እንደሆነ አላውቅም። ልጅ ሲመጣ ወንዶች በጣም ነው የሚናደዱት። በጣም ግን መደሰት ያለባችሁ ቀን ቢኖር እመቤቴ ልጅ የመጣ ቀን ነው። ልጅ በረከት እኮ ነው፣ ደስታ ነው። እግዚአብሔርን ልጅ ደስታ በረከት ነው። እኔ እኮ ማርያምን እኔ እንደዚህ ምላችሁ ማለት ነው ማርያምን እንድትማሩ ስለምፈልግ ለማማዬን ሳልወልዳት እርጉዝ እያለሁ ነው በጣም ብዙ በህይወቴ ውስጥ የተለወጡ ቼንጅ የሆኑ በቃ በህይወቴ ውስጥ ደስታ የገባ ሰላምን ያገኘሁት ማማን ሳላረግዝ በፊት ምን አይነት ሁኔታ ውስጥ እንደነበርኩኝ እኔና አምላኬ ነን የምናውቀው። ስለዚህ እሷ ከመጣች በኋላ ግን እግዚአብሔር ይመስገን በጣም ደስተኛ ነኝ። ኦኬ ምንም እንኳን ባጣ ቢርበኝ ባልደሰ እሷን አይቼ በጣም ነው መስናና ደስተኛ ነው ሆነ እንትናፍቁ ብዬ ነው ተጋብታችሁ ማለት ነው 5 አመት 4 አመት 3 አመት የምትቆዩት እንዴት እንደሆነ ባላቅም ግን ውለዱ። እሺ ፈጣሪ ከሰጣችሁ ውለዱ፣ ካልሰጠም ደግሞ ተመስገን በሉ። እሱ የወደደው ነው የሚፈትነው። ባይሰጥም የራሱ የሆነ ምክንያት አለው። እውነቱን እናውራ ከተባለ ወንዶች 90% ወንዶች ልጅ ሴት ልጅ ስታረግዝ ጸጉራቸውን ነው የሚነጩት። ልጁ ተወልዶ ሲያድግ ልጄ ይላሉ። ልጄ አመት ደስ ይላችሁ የሚገባ ቀን ቢኖር ልጃችሁ የተረገዘ ቀን። ደስ ካላላችሁ ፕሮብሌም ነፈር።